የአማራ ክልል ፍርድ ቤቶች የዳኝነት አገልግሎትን ለማዘመንና የፍትህ ስርዓቱን አስተማማኝ ለማድረግ ባለፉት 3 ዓመታት የተከናወኑ የለውጥ ስራዎች ውጤታማ መሆናቸውን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ሰለሞን ታግደው ገለጹ። የአማራ ክልል ጠቅላይ ፍርድ ቤት የክልሉ ፍርድ ቤቶች የ2018 በጀት ዓመት ስትራቴጂክ እቅድ አፈጻጸም እንዲሁም የ3 ዓመት የትራንስፎርሜሽን እቅድ አፈጻጸምን ከባለድርሻ አካላት ጋር ገምግሟል። በቃሉ ፈረደ ተጨማሪ ዘገባ አለው። በመድረኩ ንግግር ያደረጉት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰለሞን ታግደው ባለፉት 3 ዓመታት ተቋሙ የዳኝነት ነጻነትን በማረጋገጥና የአሰራር ስርዓቶችን በቴክኖሎጂ በማዘመን የህብረተሰቡን አመኔታ መልሶ ለመገንባት ያከናወናቸው ተግባራት ለፍትህ ስርዓቱ ዘላቂ ለውጥ መሰረት የሚጥሉ ስኬቶች መሆናቸውን ተናግረዋል። የህግና ፍትህ ኢንስቲትዩት እንደገና በማደራጀት ወደ ስራ እንዲገባም ተደርጓል። ለፍርድ ቤት አመራሮች፣ ዳኞችና ሰራተኞች የአስተሳሰብ ለውጥና የሙያ ጉዳዮች ላይ ሰፋፊ ስልጠናዎች በመስጠት የአሰራር ስርዓቶችንና የህግ ማዕቀፎች እንዲሁም አደረጃጀት ላይ የተሰሩ የለውጥ ስራዎች የዳኝነት አገልግሎት አሰጣጡን ቀልጣፋና ውጤታማ በማድረግ ረገድ ተጠቃሽ ስራዎች ናቸው። የዳኝነት አገልግሎትን ተደራሽ በማድረግ በተለይም ምቹ የስራ አካባቢን በመፍጠር የዳኝነት አገልግሎት በግልጽ ችሎቶች እንዲሰጡ በማድረግ ቴክኖሎጂን በስፋት በመጠቀም የዜጎችን እንግልት በመቀነስና ግልጽነትና ተጠያቂነት ያለው አሰራር በመዘርጋት የተገልጋዮችን እርካታ መጨመርም ተችሏል። ፕሬዝዳንቱ አያይዘውም ባለፈው በጀት ዓመት የፍትህ ስርዓቱን ለማጠናከር ባለድርሻ አካላት ያደረጉት ድጋፍ ወሳኝ መሆኑን ጠቅሰው የፍርድ ቤቶችን የአሰራር አስተማማኝነትና ተደራሽነት ለማረጋገጥ የተከናወኑ ስራዎች ውጤታማ እንደነበሩም ተናግረዋል። የመደበኛ ፍርድ ቤቶቻችንን አገልግሎት አሰጣጥ ለማሻሻል ከሰራናቸው ስራዎች ጎን ለጎን አማራጭ አለመግባባት መፍቻ ዘዴዎችን ለማጠናከር የተሰሩ ስራዎች ፍትህ በክልሉ የበለጠ ተደራሽ በማድረግ ረገድ ትልቅ ውጤት የተገኘበት ነው። በአጠቃላይ በሁሉም መመዘኛዎች የ2018 በጀት ዓመት አፈጻጸም ከባለፉት ዓመታት ጋር ሲነጻጸር ከፍተኛ ለውጦች የተመዘገቡበት ነው። በመድረኩ የተሳተፉት ለአሚኮ አስተያየታቸውን የሰጡት የምስራቅ ጎጃም ዞንና የደቡብ ወሎ ዞን ከፍተኛ ፍርድ ቤት ፕሬዝዳንቶች የፍርድ ቤቶቻቸውን የሪፎርም ስራዎች ውጤታማ ለማድረግ የቴክኖሎጂ አጠቃቀምን በማጠናከር የፍትህ ተደራሽነትንና የማህበረሰቡን እርካታ ለማረጋገጥ እየተሰራ መሆኑን ተናግረዋል። በከፍተኛ ፍርድ ቤት ደረጃ ያቀረቡት መዝገቦች ወደ 85% በላይ ተፈጽመዋል። በወረዳ ፍርድ ቤትም ከ95% አካባቢ እልባት ተሰጥቷቸዋል። አጠቃላይ ስራዎችን የመዝገብ ፍሰቶችን በተቀመጠልን ኬዝ ፍሎ ማኔጅመንት አግባብነት ለመስራት በርካታ ጥረት ተደርጓል። ኦልሞስት ወደ 85000 መዝገቦች በላይ እልባት የሰጠንበት አመት ነበርና ይሄ አንዱ ሰክሲድ ያደረግንበት ነው። በቀጣይም የፍትህ ተደራሽነትን ይበልጥ ለማሳደግ የቴክኖሎጂ አጠቃቀምን በማዘመንና የባለድርሻ አካላትን የተቀናጀ ተሳትፎ በማጠናከር የዳኝነት አገልግሎትን ሁለንተናዊ ተግዳሮቶች ለመፍታት እንደሚሰራ ፕሬዝዳንቱ ተናግረዋል።